አይ ምንም ልዩነታቸውን ከሆነ ልዩነታቸው ማ የሆነ ለምሳሌ የሆነ ቤተል መካነ ኢየሱስ እዚህ ቸርች ውስጥ ልሳን ይነገራል አይቻለሁ። እሱን አንደኛ እሱ ነበር እግዚአብሔርን ከዚስ ጋር እያወራን ነበረ። ቀን ራሱ አንደኛ እግዚአብሔርን የኢትዮጵያ መካነ ኢየሱስ እንትን ልሳን ያወራሉ ምናምን እና አንቾ ደግሞ እንትን እንደሚናገሩት ከሆነ ልሳን በዛ በእነሱ ቸርች አልፎ የማያውቅም። እነሱ በሚሉት ሉተራን አልፎ የማያውቅም ልሳን። ለምሳሌ በኢትዮጵያ መካነ ኢየሱስ ግን ልሳን ያወራሉ ምናምን ነገር፣ አንዳንዴም ትንቢት ጣልጣል ያደርጋሉ። ትንቢትም ብቻ ጀነራሊ ሳካም አልኩኝ ዶሚኔት የተደረጉ ይመስለኛል። በጣም ነው የሚለያየው። እውነት በጣም ይለያያል። በጣም ነው የሚለያየው። ሀኒ ዌልካም እንኳን ደህና መጣሽ። አናነች እንዴ ሀኒ ናት። ጎሷም ሉትራ የሚለውን እንኳ አጠፋችሁ እኮ አናገሩ ሳይኩ ናቲ ዩል መስሉ ናቲ በናቲ ዩል ነው ትዝ የሚለኝ እንትን ነኝ። እናንተ ሳቁም አለባችሁ። ሰላም ብያለሁ ሲሶ ሁላችሁ። ሀኒቾ እንኳን ደህና መጣሽ። ደህና ነሽ? ይሄ ፕሮፋይልማ ትልቅ ነው መሆን ያለበት እንዴ ወይ ሀኒቾ? መካነ ኢየሱስ ከፍ ትበል። አሜን። መካነ ኢየሱስ እንኳን አሜን። መካነ ኢየሱስ ትለምልም። መካነ ኢየሱስ እንኳን አሜን። እኔ ምን እናቲ ለምሳሌ አሁን አኪ ሲጠይቅ ስለ ኦርቶዶክሳውያን በአስተምህሮ ይላል። እስኪ በአስተምህሮ መካነ ኢየሱስና ሉትራን የምትለይበት በአስተምህሮ ስለ በዶግማ ማለት ነው። የልሳን ምናምን ዶግማ አይደለም አይደል? ስለዚህ መካነ ኢየሱስ የምትመራ በቡክ ኦፍ ኮንኮርድ ነው። ሉትራንም የሚመሩት በቡክ ኦፍ ኮንኮርድ ነው፣ መጽሐፈ ስምምነት ማለት ነው። ስለዚህ እስኪ አስተምሮ ላይ አንሳ አንቺ ይኸውልሽ፣ ዶግማማ ልንገርሽ፣ ዶግማ የሚባል ነገርማ እኮ ከፔንቴኮስታል ጋር እኮ አንድ ናችሁ እኮ። ዶግማ ላይ እኮ አምስቱን ሶላ እናንተም ትቀበላላችሁ እነሱም ይቀበላሉ። እሱ እኮ አይደለም ችግሩ እኮ አይደለም። ስለ አምስት ሶላ አይደለም ያነሳሁት። አስተምሯል መካነ ኢየሱስ አስተምሯል ለእኛ አይደል? ስለዚህ የሉትራን ውጭ ያሉ ሉትራን እና የኢትዮጵያ መካነ ኢየሱስ በአስተምህሮ ምንድን ነው ልዩነታቸው? ለምሳሌ ምስጢራት ላይ ያሉ ለዛሬ የልሳኑን ልጅ ላችሁ የመጣሁት ስም የልሳኑን ቀጣይ ግን ሌላ ልጅ ይመጣሉ። ጊዜ እየጠበቅኩ ነው። ግን አሁን ለምሳሌ ልሳን እናንተ አሁን ለልሳን ያላቸውን ሉተራኖች ልሳን ትንቢት ምናምን ነገር የምትሉት ነገር ጭራሽ ዞሩ ማያውቅም በእናንተ ጋር። ግን የኢትዮጵያ መካነ ኢየሱስ ፕራክቲስ ነው። ልሳን ያው ዝም እንትን ዶግማ አስተምሮ ለምን አትቀበሉም? ልሳንና እኮ መካነ ኢየሱስ ልሳን ማለት ያው ቋንቋ ነው። ቋንቋ ነው። በጴንጤው ዘንድ አትቀበሉ። መጽሐፍ ቅዱሳዊ አይደለም ነው ምናምን እኮ መጽሐፍ ቅዱሳዊ አይደለም። እናንተ ግን ይሄ አስተምህሮ አይደለም። አይደለም መጽሐፍ ቅዱሳዊ አይደለም ያልሽው ነገር በመካነ ኢየሱስ ውስጥ ያለ ነገር ነው እና መካነ ኢየሱስን መጽሐፍ ቅዱሳዊ አይደለችም በዚህ ጉዳይ ላይ እያልሻት ነው። ልምድ ነው። ፕራክቲስ ምን ታደርገዋለህ? እንግዲህ ከቤተክርስቲያን ጋር ህብረት እንዳላት ያው በቃ ልምምድ ነው እኮ። እሱ እኮ ነው ታዲያ ልዩነቱ። ይሄ በሉትራን መካከል እኮ በሉትራን መካከል እኮ እሱን እኮ ነው እንግዲህ በሉትራን መካከልም እንደዚህ አንዳንዶቹ ለዘብተኛ ይሆናሉ። ለምሳሌ አጥባቂ ይናገሩ አሉ አይደለ? አኬት እንደምታውቀው። ስለዚህ ካቶሊካውን አይደሉም ማለት ነው። እነዚህ ካቶሊክ አይደሉም እኮ አይደለም። እሱም እኮ ሉተራን አይደለውም አላለም። ግን በዚህ ጉዳይ ላይ ልዩነት አለን ብሎ ይናገራሉ ነው። ያ ፕራክቲስ ነው። ልዩነት ማስተምሩ አይደለም። ያስተምሩ ልዩነት ቢሆን ኖሮ ከካቶሊካውያን ይወጡ ነበረ። እነዚህ የካቶሊክን አይደለም ያልኩሽ። አይ ምሳሌ ነው ያመጣሁት። የካቶሊኩ ራሱን ችሎ ራሳቸው ያወሩበት እንግዲህ እንደዚህ እንደዛ ማለት ስለማልችል ስለነሱ ማለት ነው። ግን አሁን በሉትራኑ ሳይድ ግን ያለው ነገር ሉትራኖቹ ሲከፋፈሉም ኮንፌሽናል የሆኑ ሉትራኖች አሉ፣ ኮንፌሽናል ያልሆኑ ወይም ደግሞ ኮንዘርቫቲቭ የሆኑና ያልሆኑ አይነት ሉትራኖች አሉ። እና መካነ ኢየሱስ ኮንዘርቫቲቭ ሉትራን አይደለችም መሰለኝ። እና እናንተ ደግሞ አይ ቲንክ እንደዛንን ነው የምትሉት። ስለዛ ቁም ነገሩ አሁን ከዛ ነው የሚመዘዘው። ለምሳሌ አሁን አንቺ የት ነው ያለሽው? ለምሳሌ የትኛው ሉትራን ውስጥ ነው ያለሽው? እኔ ያው ልክ እንደ ሚዚዎች ነው። ለምሳሌ እሺ፣ ዝም ብዬ እንደ ምሳሌ አንቺን የትም እንደሆንሽ ባትነግሪኝም ችግር የለውም። ለምሳሌ ሚዙሪ ሲኖድ ወይም ዌልስ፣ ለምሳሌ ዌልስን እንውሰድና እነሱም ሉትራን ናቸው እና ግን በጣም ኮንዘርቫቲቭ ናቸው። አሁን እነሱ ከጴንጤ ጋር አብረው አባታቸውን የሚጸሉትንም አይጸልዩም። ትጸልያለሽ አንቺ?
ከማን ጋር በጣም አጥባቂ የሆኑ ልሳኖች አሉ። ከሚዙሪ ሲኖር ራሱ የበለጠ አካሪ አሉ። እነሱ ዌልሶች ናቸው እኮስ። አሁን እነሱ በቃ ሙሉ በሙሉ በእምነት ከማይመስለን ሰው ጋር አብረን ራሱ ቆመን የጌታን ጸሎት አንጸልይም፣ አባታችሁ ይህን አንጸልይም ይላሉ። አንቺ ትጸልያለሽ? እንደዛ አይቻለሁ። እንደዛ ይላል። እነዛ በጣም አክራሪዎች ናቸው። ከሚዙሪ ሲኖድ በጣም ምንድነው የባሱ ናቸው። ያ አይቻለሁ። ከማን ጋር ነው የምጸልዩ? አኬኒ ከነማን ጋር? ለጊዜው ያልገባኝ ጭራሽ ቆይ ቅርታ አንቺ በጣም ጥያቄ ስለፈጠረ ለጊዜው ጸልያለሁ ማለት ነው። ጭራሽ አባታችሁ ጭራሽ አባታችሁ አንጸልይም ነው የሚሉት? አይ አባታችሁ ከሌሎች ቤተ እምነት ከቤቴ ብቻ አይደለም እንደ አጠቃላይ በቃ ከሌሎቹም ጋር አንጸልይም። ሙሉ በሙሉ የዌልስን በቃ የሉትራንን እምነት መቀበል አለባቸው። የዌልስን በተለይ ዌልሶች እንደሚያምኑት መቀበል አለባቸው። ግን ጥሩ ነው። እኔ አሁን እንደዛ እነሱ እኔ ተሳሰሉ እያለ ምንም መብታቸው ነው። በቃ የእነሱን አስተምሮ የሚቀበል ብቻ ከእነሱ ጋር ህብረት ማድረግ ነው የሚፈልጉት። ጥሩ ነው። ግን አሁን ሰላማኪ ተመሳሳይ ጾታ የሚያጋንትን ጋብቻ እነሱማ እኮ ለስራን አይደሉም። ወጡ እኮ በቃ በኮርኮር ወጡ ነን ይላሉ እንጂ እኔ አይደሉም። መጽሐፍ ራሱ እኮ አይደሉም። አሜሪካን ሀገር አንድ ጨርስ ጨርስ እነሱ አሜሪካን ሀገር ቀጥይ ፕሊዝ። እሺ እነሱን ራሳቸው እንደ ሉትራን ነው የሚቆጥሩት። ግን አስበው መጽሐፍ ቅዱሳዊ አይደሉም። እርስ በተመሳሳይ ጾታ የሚያጋቡ በጣም የሚደብር ባይዘው እና እነሱ እንዴት ነው ሉትራን ማለት ምንችለው? ሲጀመር ክርስቲያን ናቸው ብለን ራሱ መጥራት እኮ በጣም ከባድ ነው። ስለዚህ እነሱ እኛን አይወክሉም። ሲጀመር መካኒስ ከነሱ ወታለች። በልማት ዙሪያ ብቻ ነው እንትን ያላት እንጂ ህብረት ምናምን የላቸውም። የውጮችም ህብረት የላቸውም ከሉትራን ጋር። ግን አሁን አንቺ እንደዛ ያልሽው የእነሱን እምነት የእነሱን ልምምድ ምናምን ስለማትቀበይ ነው። አንቺ አሁን የእነሱ የሚያደርጉትን እንደነዚህ ልምምዶችን ፈቃድ መስጠት ምናምን የሚመስል ነገርን ስለማትቀበይ አረ እነዚህማ አይወክሉንም ትያለሽ። ሉትራን ግን አይደሉም ማለት ግን አትችይም ማለት ሲጀመር አሁን አንቺ ያለሽው እዛ አሜሪካን ሀገር መሰለኝ። አንቺ ባለሽበት በዚህ በአሜሪካን ሀገር ከፍተኛውን ቁጥር የሚይዙ የሉትራን እንትን ዲኖሚኔሽን ኤልካ ነው። ኤልካ ደግሞ ይህንን ፈቃድ ይሰጣል ተመሳይ ጾታዎች እንዲጋቡ ማለት ነው። ዋናው ትልቅ ድርሻ የሚይዘውን አሁን በተለይ በአሜሪካን ሀገር ማለት ነው ትልቁን ድርሻ የሚይዘውን የሉትራን ግሩፖችን ሉትራን አይደላችሁም ልትይ አትችይም። ገና ለገና ይሄንን አንቺ ሲጀመር እኔ ካናዳ ላይ አሜሪካ አይደለም ግን ያው ጎረቤት ነን። ኤኒዌይስ ምንድን ነው አሁን ካናዳም ቢሆን አሁን ትልቁ ምንድን ነው አሁን እዛ እናንተ ጋር ትልቁ ካናዳን ሉትራን ቸርች አሉ፣ ሌሎችም አሉ። እኔ ካናዳን ሉትራን ቸርች ነኝ ግን አሉ። እሱም እኮ ታዲያ ተመሳይ እኮ ነው። አሁን ምንድን ነው በዚህ በአሜሪካ ነገር ካለው ከኤልካ ጋር ተመሳይ እኮ ነው አይደለም። ኢቫንጀሊካን ሉትራን ቸርች ይለያል። ካናዳን ሉትራን ቸርች እና ካናዳን ኢቫንጀሊካል ሉትራን ቸርች ይለያያሉ። ጉግል ማድረግ ትችላለህ። አይደለም ቆይ አንዴ አይ ይለያያሉ አይለያዩ ማለት ነው። እሱማ ያኛው የአሜሪካ ነው ይሄኛው የካናዳ ነው። ግን ለምሳሌ ካናዳ ውስጥ ራሱ እነዚህ መሰል ጾታ ያላቸው ኢቫንጀሊካል የሚል አላቸው። ካናዳያን ኢቫንጀሊካል ሉትራን ቸርች ተመሳሳይ ጾታን የሚፈቅዱ ናቸው። ካናዳን ሉትራን ቸርች ብቻ ግን ልክ እንደ አሜሪካ ያሉትን በጣም አጥባቂ ናቸው። እሱም ሳይሆን ኢቫንጀሊካል ሉትራን ቸርች ካናዳ የሚባለው ኢቫንጀሊካል ትልቁን ደግሞ ድርሻ የሚይዘው አሁንም ካናዳ ላይም እሱ ነው አይደል? አላቅም አይደለ ቼክ አላረኩም እንጃ ነው ቼክ አድርጊው ነው። ስለዛ በየቦታው ትልልቁን ቦታ የያዙት ድርሻ የያዙት ሉተራኖች እነሱ ናቸው። እና አሁን አንድ ግለሰብ ብቻ ተነስቶ እነሱ ሉተራን አይደሉም ስላለ ሉተራን አይደሉም ማለት አይደለም። በቃ ሉተራን ናቸው። ማንም ሰው ዝም ብሎ ገብቶ የፈለገ ኢንተርኔቱ ላይ ማየት ይችላል። የፈለገ ዝም ብሎ ወጣ አድርጎ ማየት ይችላል። በቃ ሉተራን እንደሆኑ ግልጽ ሆኖ ይቀመጣል። ግን አንቺ አሁን መተሽ ሉተራን አይደሉም ስላልሽ አታስወጫቸውም፣ ልትቀርፊያቸው አትችልም። በግለሰብ ደረጃ አይሆንም። እና እነዚህ ሰዎች አሁን አንቺ ሉተራን አይደሉም እነዚህማ ምናምን ያልሽበት ምክንያት ምንድን ነው? በቃ ከመጽሐፍ ቅዱስ ውጭ ነገሩን እችን አድርገዋል ብለሽ ነው።
ነገር አንስተው አይ ጥምቀት አያድንም ብለው ወይ ቅዱስ ቁርባን የጌታ ስጋና ደም አይደለም ብለው ወይ ሌላ ነገር ወይ ስላሴን ክደው ምናምን ሳይሆን ግን ይህንን ነገር ግን አሁን በዘመን ውስጥ ግን የመጣውን ይህንን ነገር ግን በቃ ፈቀዱ። አስተምህሩ ባይሆንም ይህንን ነገር በመፍቀዳቸው ምክንያት ግን እነሱን በፍጹም የሚደረግ ከሆነ ከእነዚህ ጋር ስቲል አንድ እንትን እኮ ነው። ብዙ ቸርቾች እኮ እየወጡ ነው ከነሱ ከተመሳሳይ ጨዋታ እንትን ከሚያጋቡ እየወጡ ነው። ስለዚህ መውጣቱ ራሱ ማውገዝ ራሱ እኮ አንድ እንትን ነው። አንድ እንዳልሆነ የምታይበት ነገር ነው። ገባ እኮ አንድማ አይደላችሁም። እኔም እኮ አንድ ናችሁ እኮ አላልኩም። ሁሉም ግን ሉትራን ነው። ግን ሉትራን ግን የተከፋፈለ ነው። አንዳንዱ ሉትራን ሌላ የሆነ ነገር ያምናል፣ አንዳንዱ ሉትራን ሌላ ነገር ያምናል። እሱ ነው እያለ እኮ የእነዚህ ሰዎች ልክ እንደ እምነት አታምጣው። የሳቱ ሰዎች ናቸው። ስለዚህ ስቷ ራሱ ክርስቲያን ለማለት እኮ ከባድ ነው። ገባ ክርስቲያናዊ ነገር የማይፈጽሙት ክርስቲያን ናቸው ማለት ነን ማለት ይችላሉ፣ ሉትራንን ማለት ይችላሉ። ግን የክርስትናን ስራ ካልሰሩ እኔ ምኑን ክርስቲያን ሆኑ? አኬ እኔ አሮ ነው እንግዲህ ለእኔ ጥሩ ነው። አሁን እኮ አሁን አንቺ እንደዚህ የተናገርሽ ጥሩ ነው። እንደዚህ የተናገርሽ ሉትራንን ነው። አንድ ጥያቄ ልጠይቅ። ሌላ እነዚህ ከተመሳሳይ ጾታ ውጪ አሁን ሉትራኖች ውስጥ እንደዚህ አሁን የትምህርት ልዩነት አለ። የትምህርት ልዩነት አለ። ባለፈው ያነሳ ነው የቅድመ ውሳኔ ትምህርት ላይም እንደውም በጣም የሚገርመው ማለት ነው የቅድመ ውሳኔ ትምህርት ላይ ባለፈው ብዙ ወንድሞች በተለይ እነጁ ምናምን ያነሱት የነ ጌራርድ ሀሳብ አሁን ላይ ያለው እነዚህ የተመሳሳይ ጾታ የሚያጋቡ ሰዎች እንትን ሉትራኖች ጋር ነው። እሱ ነገር ነው የነ ጌራርድ እይታ። ይሄ ኢንቪዮፌዝ የሚባለው እምነትን በማየት ነው የመረጠው አይነት ነገር እሱ ያለው አሁን እነሱ ጋር ነው። ሚዙሪ ሲኖድ ውስጥ ያለው በፍጹም የነ ዋልተር ነው ያለው። የነ ዋልተር ደግሞ ጭራሽ የኢንቪዮፌዝን አውግዘውት ነው ያለፉት። ስለዚህ በሚዙሪ ሲኖድ የተወገዘውን እነሱ ግን አምጥተው አይ ይሄ ነው የኛ ትምህርት ብሎ ሲናገሩ ነበር። ከማን የወሰዱት? የጌርሃርድን ሀሳብ የነ ጌርሃርድን የነ ዮሐን ጌርሃርድን ሀሳብ አሁን ላይ እንግዲህ እኔ እስከማውቀው የሚቀበሉት ሉተራኖች አሁን አንቺ እነሱማ ክርስቲያን አይደሉም ያለቻቸው ሉተራኖች ናቸው። የእነሱን ነው የእኛ እምነት ብሎ ያመጡት እና የኢንቪዮፌዝ የሚለው የሚዙሪ ሲኖድ አይደለም። የሚዙሪ ሲኖድ የራሱን የቻለ የዶክትሪናል ስቴትመንት አላቸው እና እዛ ላይ 36ኛው ቁጥር ላይ በግልጽ ነው ያስቀምጡት። ራሱ ይህ እምነትን በማየት የሚለው ምናምን ስህተት ነው፣ መጽሐፍ ቅዱስ የማያውቀው ውሸት ነው ብሎ ነው ያስቀመጡት። ስለዛ ይሄ ቅድመ ውሳኔ እምነትን በማየት ነው ወይስ አይደለም የሚለው ላይ ልዩነት አለ በሉትራኖች መካከል፣ ቅድመ ውሳኔ ላይ ማለት ነው። ምላኪ እንደውም ዛሬ ያገኙ ጠይቃል። የቪው ልዩነት እኮ እናንተ ጋርም በጣም በብዙ ነገር ልዩነት እንዳለ አስተውያለሁ። ለጠይቃ ኦኬ፣ በጥምቀት ላይ ህጻናት ለምንድን ነው የሚጠመቁት? ለኃጢአት ስርየት ነው ወይስ ለምንድን ነው? አንተ ነበርክ የቀረህን ይህን ጥያቄ ለምን ለኃጢአት ስርየት ነው? ኃጢአት ምንድን ነው? በኢትዮጵያ ኦርቶዶክስ እኔን አትጠይቀኝ፣ ጥያቄ ብቻ ነው የምጠይቀው። ኃጢአት ምንድን ነው? ምንም አንተ ስለዛ ችግር የለውም አልጠይቅሽ፣ ዝም ብዬ ልመልስ። ስለዚህ ህጻናት በኢትዮጵያ ኦርቶዶክስ ለምሳሌ በግብጽ ኮፕቲክ ለኃጢአት ስርየት እንደሆነ አይቻለሁ። ኤድና የምትባል እህታችሁ አሳይታኛለች፣ በኮፕቲክ ቸርች ማለት ነው። እንዲሁም ለህፃናት ለኃጢአት ስርየት ነው አይደለም ብሎ ለሚያምኑት እንደተወገዙ አይ ቲንክ የኦሬንጅ ጉባኤ ነው የካርቶች ጉባኤ ላይ አሳይታኛለች። የጉባኤቶች ስም ተሳስቼ ከሆነ አኪ አለ ቀይ በርቶ እንዳልደክም ሄሎ አኪ የለም ይሰማል ጋይስ? ይሰማል። ቀይ በርቶ ባል ግን ይሰማል። ቀይ በርቷል አለ ይሰማል። አኬ አለ እየሰማ አይደል? እሺ ጋይስ እሱ እስኪመለስ ታብ ኮፒሊንግ ሼር አድርጓ። ምንድን ነው ይህ ሁሉ ሰዓት ቁጭ ብለን ታቡ 20K ብቻ? ኧረ ጋይስ እንዴ! ኧረ ታብ ኮፒሊንግ ሼር አድርጎ። እሺ ተመልሻለሁ ሲስ አሁን ተመልሳል። ጋይስ ታብ ኮፒሊንግ ሼር አድርጓ። አይ የኔ ችግር ነው። ቀይ ያበራብኝ ነበረ።
እሺ ስለዛ አሁን ህጻናት የሚጠመቁት ለኃጢአት ስርየት ነው ወይስ አይደለም? ጥያቄ ምንድን ነው? ልጨርሰው። ጥያቄ በእናንተ በኢትዮጵያ ኦርቶዶክስ ጠይቄ ነበረ አንዳንድ ካህናቶችን፣ ስም አልጠራም። ህጻናት ለኃጢአት ስርየት ብለን አናጠምቅም። ለኃጢአት ስርየት የምናጠምቀው ማለት ከእስልምና የመጡ ከሌላ ቤተ እምነት የመጡ ትልልቆች ሰዎች እንጂ ለህፃናት ለኃጢአት ስርየት ነው ብለን አንልም ያሉኝ ሰዎች አሉ። ሌላም ደግሞ ያሉ ሰዎች አሉ። እና ያንተ ምንድን ነው? ያንተ ሳይሆን እንደ ኢትዮጵያ ኦርቶዶክስ አስተምህሮ ምንድን ነው? እሺ ልቀጥል። ህጻናት የሚጠመቁት ለኃጢአት ስርየት ነው ወይስ አይደለም? መልሱ ለኃጢአት ስርየት ነውም ለኃጢአት ስርየት አይደለምም ተብሎ ሊመለስ ይችላል። እና ከምን አንጻር የሚለውን የተወሰነ እንመልከት። ከቃሉ አንጻር ማለት ነው። ኃጢአት ስንል ምን እያልን ነው የሚለውን ነገር እሱን በመረዳት እንጀምራለን። አንድ ሰው ህጻናት የሚጠመቁት ለኃጢአት ስርየት ነው ሲል ህጻናቶቹ ራሳቸው በደለኞች ናቸው ማለት የሆነ ኃጢአት አለባቸው፣ ኃጢአትን አዝረዋል በማለት ከሆነ ወይም ደግሞ ኦገስትን ያስጀመረው የኢምፒውትድ ጊልት አይነት ትምህርትን በመያዝ ከሆነ ስህተት ነው ማለት። እንግዲህ እንደዚህ አይነት ትምህርት ከኦገስትን በፊት አይቼ አላውቅም እኔ በኤርሲያን ታሪክ ውስጥ ማለት ነው። የለም ኢምፒውትድ ጊልት ከሆነ ማለት ነው። ይህ ቀጥታ አዳም ኃጢአትን ሲሰራ እኛም በአዳም ወገብ ሆነን ኃጢአቱን ራሱን ሰርተነዋል ማለት ከባህሪ አንድነት አንጻር የምናምን ብቻ ሳይሆን ዘር ሆነን በዘር ደረጃ በቃ ሰርተነዋል፣ አድርገነዋል። የሆነ ሰው ልክ ሲወለድ ኃጢአተኛ ማለት ኃጢአተኛ ኢነሴንስ ኃጢአቱ የምርም እሱ ላይ ተቆጥሮበት የሚመጣ ማለት ነው። ኃጢአቱ ተብሎ ሊመለሰት ነው የሚሉ ሰዎች ደግሞ ከምን አንጻር ነው ይሄን ሊናገሩ የሚችሉት? ለምሳሌ ኮፕቲክን ብለሽ አይሰማም እንዴ? ተቆራርጠ ነበር። ድጋሚ ድገመው፣ ወደኋላ ተመለስ እና ሀሳቡን ድገመው ሙሉ ለሙሉ። እሺ አሁን ግን ይሰማል ነው እኮ ስልክ ሲቋረጥ ነገሩኛ። እሺ ይሰማል። አሁን ተቋርጠሃል በሉኝ። እሺ አሁን ቀጥል። እሺ አሁን ይሰማል። እሺ ህጻናት የሚጠመቁት ለኃጢአት ስርየት ነው ወይስ አይደለም ለሚለው ጥያቄ መልሱ ሁለት ሊሆን ይችላል። አዎም ነውም አይደለምም የሚል ማለት ነው። ማለት ለኃጢአት ስርየት ነው ካለ አንድ ሰው ወይም ደግሞ ለኃጢአት ስርየት አይደለም ካለ ምንን እያመለከተ ነው የሚሆነው? በክርስትና ውስጥ ካለ ማለት ነው። ኦርቶዶክስ ከሆነ ህጻናት ለኃጢአት ስርየት አይጠመቁም ካለ ያ አዳም የሰራው ኃጢአት በዘር ውስጥ እየተላለፈ ኃጢአቱ ከዛ በኋላ አዳም የሰራው ኃጢአት እየተቆጠረበት የህፃን ልጅ ላይ ከዛ በኋላ በደለኛ ኃጢአተኛ ተብሎ እየተከሰሰ የሚመጣ ኃጢአቱ የሚቆጠርበት አይነት ነገር ምናምን ኢምፒውትድ ጊልትን የሚያሳይ ይሄ በነ ኦገስትን የተጀመረውን እሱን አይነት ከሆነ ኃጢአትን ሰርተናል ይላል። አሁን ኦኬ ተቆርጠን ቀጥል። እሺ ተቋርጦ ነበረስ ክርስቲያን ልጅ ምንድን ነው ላደርጉ የምችለው? በጌታ ስም ተቋርጦ ይላሉ። አሁን እኮ ተመለሰ ወይስ አሁን ጥሩ ነው? እስኪ አሁን ቀጥል። ቆይ እስኪ ቦታ ልቀይር። አሁን በሳፋሪ ነው ባይዘ የምጠቀመው ሲስ ግን የሆነ ወደ 3 ሰዓት አካባቢ ሲቆጋ ማታ ወደ 3 ሰዓት ነው የሚያስቸግረው። ቀን እኮ አሪፍ ነው። ከ2 ሰዓት ምናምን በኋላ ዛግ ያደርጋል። እስቲ ቦታ ደግሞ ቀየርኩኝ። እሺ አሁን ይሰማል? ይሰማል። የሚበላም ነገር ያዝበት እስቲ። አሪፍ ነው አሉ። የአጎስቲንን ከሆነ ምናምን የሚለው ከዛ ቀጥል። እሺ ልክ እንደ ኦገስቲን ምን አይነት ትምህርት አስተምሯል? አዳም ኃጢአትን ሲሰራ ሁላችንም አብረነው ኃጢአትን ሰርተናል፣ በእርሱ ውስጥ ሆነን ኃጢአትን ሰርተናል እኛም ብሎ ያስተምር ነበር። ከባህሪ አንድነት አንጻር ሳይሆን እንደ ዘር ሆኖ ማለት ነው። በዘር መልክ ይሄ ምንድን ነው? ኤቤስ በአጭሩ
ኢምፒውትድ ጊልት አይነት የሚባል ትምህርትን ኦገስትን ያስጀመረው እና እንደዚህ አይነት ከዛ አንጻር ሆኖ ልክ ህፃኑ ሲወለድ በዘር ውስጥ እየተላለፈ የሆነ ኃጢአት እንደዛ መጥቶ እሱንም ህፃኑን አሳድፎት ወይም ደግሞ ህፃኑ ላይ የኃጢአት አርፎ የአዳም ኃጢአት ተቆጥሮበት አንተ በደለኛ እየተባለ እየተከሰሰ ይመጣል ከሆነ እንደዛ አይደለም። ከዛ አንጻር አይ ለኃጢአት ስርየት አይደለም ሊባል ይችላል። ምናልባት አንዳንድ ሰዎች ለኃጢአት ስርየት ነው ሲሉ ይህንን እያሰቡ እኮ ነው የሚናገሩት ማለት ነው። ለኃጢአት ስርየት ነው የሚለውም ደግሞ ትክክል ሊሆን ይችላል። ከምን አንጻር? ለምሳሌ የኮፕቲክ ቤተክርስቲያን እንደዛ ትላለች ብለሽኛል። ትክክል ነው፣ እኛም ልንለው እንችላለን፣ ችግር የለብንም። ይሄ አሁን የቃላት ጉዳይ አይደለም፣ መሰረታዊ ነገሩ ግን ትክክል የሚሆነው ምን ከሆነ ነው በአዳም ኃጢአት ምክንያት ሁላችንም የባህሪ አንድነት አለን እና ከባህሪ አንድነት አንጻር ነው እንትና አሁን ለምሳሌ ቄርሎስ አዳም ኃጢአትን ሲሰራ እኛ አብረን ኃጢአትን አልሰራንም ነው የሚለው ይዘጓል። ቅዱስ ዮሐንስ አፈወርቅም ልክ እንደዛ ኦገስትን ነው እንዳልኳችሁ ኢንሁም የሚል ቃል ይሄ ከእንትኑ ሮሚ ምዕራፍ 5:12 በvulጌቱ ስለነበር እሱ የሚጠቀመው በላቲኑ ስለሚጠቀመው የላቲኑና የግሪኩ ቃል የተወሰነ ልዩነት ነበረው በሰዓቱ እና አክቹዋሊ አሁንም ድረስ ማለት ነው የካቶሊኮቹ ይሄ ዱዌሬም ነው ምናምን የሚባለው ትራንስሌሽናቸው ፕሮናውንሴሽኑ ጥሩ ካልሆነ የእነሱ ትራንስሌሽን ላይም ያው ኢንሁም የሚል ነው የሚያስቀምጡት። ይህ ከላቲኑ ቀጥታ የተተረጎመ ስለሆነ ማለት ነው። በአዳም ውስጥ ኃጢአትን ሰርተናል እኛም ራሳችንም አይነት አድርጎ ነው ያስቀመጠው የላቲኑ እና ኦገስትን ደግሞ በዛ ደረጃ የግሪክ አዋቂ አይደለም፣ ምንም አያውቅም እያልኩ ሳይሆን ወደ ላቲኑ ያዘነበለ አይነት ሰው ስለሆነ እሱን ይዞ ነው የተሳሳተው አይ ቲንክ። እና ለማንኛውም ግን አሁን ቁም ነገሩ እሱ አይደለም። እነ ቄርሎስ በግልጽ አይ ከኛ ከአዳም ጋር ኃጢአትን አላደረግንም የሚሉት ግን የባህሪ አንድነት ስላለን ከአዳም ጋር አዳም ሲበድል ባህሪው ተቆሸሸ። የባህሪ አንድነት ደግሞ ስላለን ባህሪያችን እኛም ቆሽሿል። ሞት ወደ ስጋችን ገብቶ ዘልቆ ሰልጥኖብናል። ውድቀት ውስጥ ገብተናል። ከእግዚአብሔር ርቀናል። ከጸጋ ተጓርለናል። ስለዛ ከእግዚአብሔር መራቅ በራሱ ደግሞ ኃጢአት ሊባል ይችላል። ለምሳሌ አለቃ ኪዳነ ወልድ ክፍሌ ኃጢአት የሚለውን ቃል ሲተረጉሙት ማጣት ብሎ ይተረጉሙታል። አንዱ ትርጉሙ ማጣት ነው እና ማጣት ይሄ አስቀድሞ የነበረውን ክብር ማጣት ሊሆን ይችላል። ለምሳሌ እግዚአብሔር አምላካችንን ማጣት፣ ያንን ጸጋ ማጣት ብለን ፈተነው። ከዛ አንጻር ከሆነ የስ በቃ እዛ ኃጢአት ውስጥ ነን ብለን መናገር እንችላለን። ስለዛ ህፃናት ለኃጢአት ስርየት ይጠመቃሉ ሲባል ህፃናት ሲወለዱ የአዳም ልጆች እንደመሆናቸው ከእግዚአብሔር ርቀዋልና ከዛ አንጻር እንደ ለኃጢአት ስርየት ተብሎ ሊነገር ይችላል። ስለዛ እንደዚህ ቃላቱን በደንብ በመረዳት ውስጥ ሆነን ነው እንትን ማለት ያለብን መመልከት ያለብን። ይህ ያው ክርስትናችን እኛ ጋር የቃላት ጨዋታ ምናምን አይደለም። ከቃላት ምናምን ጉዳዮች ዘለል ብሎ ሀሳብ ላይ የሚያጠነጥን የሚያተኩር ነው። ስለዛ ሀሳቡ ላይ ፎከስ ስናደርግ በአዳም በኩል የመጣ የሆነ ውድቀት አለ። ሁሉም ሰው ደግሞ ክርስቶስ ያስፈልገዋል። ህፃናትም ክርስቶስ ያስፈልጋቸዋል። በጥምቀት ውስጥ ወደ ክርስቶሳዊነት ከፍ ስለሚሉ ከዛ ከነበሩበት አስቀድሞ ከነበሩበት ወደ ክርስቶሳዊነት ከፍ ማለታቸውን ይዞ ለኃጢአት ስርየት ተብሎ ቢተረጉም ቢነገርለት ችግር የለውም። ኃጢአት አንድም ማጣት ስለሆነ ነው። እንደዛ ነው። በአጭሩ ብትመልስ አሁን ረጅም ማብራሪያ ሰጠኸኝ፣ እሺ አመሰግናለሁ። ግን ለምሳሌ በአጭሩ ህጻናት ለኃጢአት ስርየት ነው የሚጠመቁት ማለት እንችላለን ወይስ ምንድን ነው? ኢት ዲፔንድስ። እሱን እኮ ነገርኩሽ። ኃጢአት ስትይ ምንድን ነው ነው የኢምፒውትድ ጊልት አይነት ነገር ከሆነ ለኃጢአት ስርየት አይደለም ብለን መናገር እንችላለን። እሱን እያሰብሽ ከሆነ ኃጢአት የምትይው ምክንያቱም ህፃናት ገና ከጀምሩ በደለኞች ኃጢአተኞች እየተባሉ የሆነ ተቆጥሮባቸው በዘር በኩል ዝም ብሎ እየተላለፈች መታዩነች ኃጢአት እነሱ ላይ ያረፈች አይደለችም እና ለኃጢአት ስርየት አይደለም ተብሎ ይነገራል። እንደዛ እያሰብሽ ከሆነ አይ እንደዛ ማለት ሳይሆን ኃጢአት ሲባል አዳም ኃጢአትን ሲሰራ ባህሪው ቆሽሿል። የባህሪ ደግሞ አንድነት አለ። የባህሪ አንድነት አለ እና በአዳም በኩል ሁሉም ሰው ባህሪው ስለጎሰቆለ እሱም ደግሞ ከእግዚአብሔር መለየትም ስለሆነ ኃጢአት ማለት ማጣትም ስለሆነ እግዚአብሔርንም ሊሆን ይችላል፣ የእግዚአብሔርን ጸጋ ማጣት ሊሆን ይችላል። ማጣት ስለሆነ ከዛ ማጣት ውስጥ የመውጣት ጉዳይ ነው እና የኃጢአት ስርየት ስንል እሱን ነው እያልኩ ካልሽ ደግሞ እሱን ነው እያልኩ ያሉት ካልሽ ደግሞ ያኔ ለኃጢአት ስርየት ነው ተብሎ ሊመለስ ይችላል። ስለዛ ለቃሉ የምትሰጪው ትርጉም ላይ ነው ይሄ የሚመሰረተው መልሱ። ቴንኪው። እሺ ተመሳሳይ ስለሆነ ነው። እሺ ሌላ ርዕስ ላነሳ ፈልጌ አይደለም። አኪ ለምሳሌ ድንግል ማርያም ጥንተ አብሶ አለባት ያለባትም የሚል ክርክር አለ። የትኛው ጥንተ አብሶ ነው ያለባት? ከዛ ወደ ልጆች እመለሳለሁ።
አሁን ጥንተ አብሶ አለባት የለባትም ምንድን ነው? ጥንተ አብሶ ራሱ ምንድን ነው የሚለው መጣራት አለበት። ለየትኛው ራሱ ነው እሱ ስለ ማርያም ልናወራ ሳይሆን ግን ለየትኛው ነው? ስለዚህ ማርያም ያው እንግዲህ ህፃኑን አሁን አለ የተወለደችው። ስለዚህ ስትወለድ ጥንተ አብሶ ነበረበት አልነበረባትም ነው። ስለዚህ ማርያም ያው ሰው ስለሆነች ብዬ ነው። ጥንተ አብሶ ስትይ ምን እያልሽ ነው? ያው የወደቀ ጥንተ አብሶ ሲብራራ በጣም ኦሪጂናል ሲን ሲብራራ ኦርቶዶክስ የምታብራራው አለ፣ ካቶሊክ የምታብራራው አለ፣ እኛ ደግሞ እንደ ሉትራን የምናብራራው አለ። አይ ቲንክ ግን በእናንተ እይታ ራሱ ህጻናት ሲወለዱ ማለት አንዳንድ ሰዎች ልክ ህጻናት ሲወለዱ ንጹህ ናቸው፣ ምንም ኃጢአት የለባቸውም፣ ምንም የለባቸውም። እሱን በዚህ አባቶች በጣም አስተምሯል። በተለይ ቅዱስ ዮሐንስ አፈወርቅ በጣም ነው አበክሮ የሚያስተምረው። ህጻናት እንዴ ንጹህ ናቸው፣ ምንም ኃጢአት የለባቸውም። ግን ሞት የተፈረደበትን ያንን ስጋ ግን ይዘዋል። ሞት የተፈረደበትን የጎሰቆለውን ባህሪ የተበላሸውን ይዘውታል። ግን ኃጢአተኞች በደለኞች እያለን የምንከሳቸው ግን አይደለም። እሺ ሞት የተፈረደበት ስጋ ራሱ መያዛቸው ይሄ ኃጢአት አይደለም ማለት የወደቀ ትክክል። እሱን ኃጢአት ብለሽ ከሆነ መጠሪው ዘንድ ለኃጢአት ስርየት ተብሎ ደግሞ ይነገራል። ጥምቀቱ ይቻላል። አሁን እንደዛ ብለሽ ብታረጉሚው ችግር የለብኝም፣ አልከራከርሽም። እስኪ በእናንተ ኦርዲናል ሲን ምንድን ነው የምታብራሩት? የእናንተ የኢትዮጵያ ኦርቶዶክስ ስለ ኦርዲናል ሲን ስትሉ ምን እያላችሁ ነው? እኛ ኦሪጂናል ሲን መቻለን አንዴ አትልም ጭራሽ ምንድን ነው እና በቃ እኛ ሜን ጥንተ አብሶ ማለት የቀደመ በደል ነው። አክቹዋሊ እውነት ነው። ግን እኔ እስከማውቀው እንግዲህ ከውድቀት አንጻር ነው። ራሱን የቻለ ብዙ ነገር ሊኖር ይችላል። እንግዲህ የተለየ ነገር ካለ አላውቅም። እኔ አሁን ከነገርኩሽ ማለት ነው የተለየ ነገር ካለ እኔ አላውቅም። እሺ ታዲያ እንደዛማ ከሆነ ህጻናት ቢጠመቁ ባይጠመቁ ጥቅም ምንድን ነው? አኬ እሺ እንዴ ከዛ ከውድቀት ውስጥ ነጻ ይወጣሉ። አሁን እኮ ነው የሚጠመቁት ልጅነትን ለማግኘት። የእግዚአብሔር ልጅ የአዳም ልጆች ነበሩ፣ የእግዚአብሔር ልጆች ይሆናሉ ማለት ለምንድን ነው? የአዳም ልጅ ነበሩ የእግዚአብሔር ልጅ የሚሆኑት። አዳም ራሱ የእግዚአብሔር ልጅ አይደል እንዴ? ማለት ከምን አንጻር እስቲ ንገሪኝ። እንዴ አዳም እኮ በእግዚአብሔር አምሳል የተፈጠረ ሰው ነው። በእግዚአብሔር አምሳል ተፈጥሯል። ግን ኃጢአትን ሲሰራ እግዚአብሔር አባቱን አጥቶታል፣ አላጠውም። ስለዚህ የአዳም ልጆች እንዳለ ደግሞ ልክ እንደ አዳም ናቸዋ። ወደዚህ እንድትመጣ ፈልጌ ነው። የእግዚአብሔርን ልጅነት አተን ነበረ። ከዛ በኋላ የእግዚአብሔር ልጅነት የሚገኘው ደግሞ በጌታችን እና በመድኃኒታችን በኢየሱስ ክርስቶስ በኩል ነው። ስለዚህ ህጻናት ሲጠመቁ ከጌታ ጋር አንድ በመሆን የእግዚአብሔር ልጆች ይሆናሉ። እሺ አዎ እኮ አሁን ልክ ህጻናት ሲወለዱ እግዚአብሔርን የመፈለግ ምናምን ነገር ከእነሱ ጋር አይወልድም አይደለ? ሲወለዱ ወደ ኃጢአት ያዘነበለ ያው የእናንተ ትርጓሜ ነው። እሺ ያዘነበለ ባህሪ ይዘው ነው እናንተ ጋርም ያለ እኮ ነው ይሄ ለኃጢአት ያዘነበለ የሚለው እኮ። አይ እኛ ጋርም አለ፣ ግን ገባኝ። ግን እናንተም ራሱ ስትሉ ስለሰማው ነው። ስለዚህ ከዚህኛው ኃጢአት ህጻናት ሲጠመቁ ዳግም ይወለዳሉ ለድህነት ነው ለኃጢአት ስርየት የምትለዋ ግን እናንተ ለህጻናት ላይ ሲደርስ እንትን አትሉም። ስለዚህ ቃሉን እንደምትጠቀሚ ነው። ቃሉን ለምን አገልግሎት እየተጠቀምሻለሽ ነው እንጂ እኛ ቃላት ላይ አይደለንም። እኛ ከዚህ በቀደም እንዳልኳችሁ ይህንን ብቻ አይደለም። ኢቨን ከዚህ ቀደም ለምሳሌ ጸጋ ብቻ ላይ ስህተት ነው ብዬ በጣም በተደጋጋሚ ብለን ስናወራ ነበር አይደል? እና አሁን ጸጋ ብቻ የሚለው ትምህርት የተሳሳተ ነው ስንል ቃሉን አይደለም፣ ጸጋ ብቻ የምትለውን ቃል አይደለም የተሳሳተ ነው ያልነው፣ ውስጡ ያዘለውን የእናንተን ትምህርት ነው። ለምሳሌ ጸጋ ብቻ የሚለውን እምነት ብቻ ስትሉን እምነት ብቻ የሚለውን እናንተ ጋር ያለውን ትምህርት ነው የተቃወመ ነው። እምነት ብቻ የሚለውን እንጂ ቃሉን አይደለም። የቃል ጉዳይ አይደለም። ጸጋ ብቻ አስጨርሽኛ ነገሩ እንድትረጁ ችግር የለም። ትወጫለሽ፣ ተረጋጊና እና ምንድነው ቁም ነገሩ? እኛ ምንድነው ቃላቱን ከምን አንጻር ነው የምንቀበለው የሚለው እየታየ መልሱ ቃሉን ያ ሰው ከሚጠቀምበት አንጻር ሊመለስ ይችላል። አሁን ቅድም እንዳልኩሽ ለምሳሌ ጸጋ ብቻ ሲባል አንድ ሰው ጸጋ ብቻ
ብሎ ይህን ነገር ግን ይህን ቃል የተጠቀመው ግን እኔ እንደው እኔ በስራ አልዳንኩኝም፣ እኔ እንደው መልካም ስራ ስለሰራው ደግ ስለሆንኩኝ ህግጋትን ስለፈጸምኩኝ ምናምን አይደለም የሚዳንኩት፣ እንደው እግዚአብሔር በጸጋው ብቻ ነው ያዳነኝ፣ እንደው በእግዚአብሔር ጸጋ ብቻ ዳንኩኝ እንጂ ከኔ ከነበረ መልካም ስራ አይደለም ብሎ ተናግሮ ጸጋ ብቻ ያለው የእሱን መልካም ስራ ዞር ለማድረግ ከሆነ አሁን አልተሳሳትም፣ መጽሐፍ ቅዱሳዊ ነው ብለን እንቀበልለታለን፣ አንከራከረውም ራሱ እንደዚህ ቢል። አሁን ግን እናንተ ግን ተከራከር ናችሁ። ለምንድን ነው የተከራከር ናችሁ? መልካም ስራን ብቻ ሳይሆን በጸጋ ብቻ ያፈረሳችሁት። መልካም ስራ ማለት የእኛን ስራ ብቻ አይደለም ያፈረሳችሁት፣ ጭራሽ ፈቃድንም ጭምር ነው። እኔ ራሴ ሳልፈቅድም ጭምር ነው ዳንኩት ወደ ማለት ሄዳችሁ። ይሄ ምንድን ነው ያለን? ከዛ በኋላ ይሄ ማነኪዝም ነው፣ የመነናውያን ጥንት ላይ የነበሩ የኖስቲኮች የስተት ትምህርት ነው ብለን ተቃወምን። ስለዚህ አሁን የተቃወምናችሁ በምክንያት ነው ጸጋ ብቻ የምትለዋን ቃል ስለተጠቀማችሁ ሳይሆን ጸጋ ብቻ በሚለው ቃል ውስጥ ጥንት ላይ የነበሩ የኖስቲኮችን ትምህርት ይዛችሁ ስለመጣችሁ ነው። የመነናውያንን ትምህርት ይዛችሁ ስለመጣችሁ ነው። ልክ እንደዚህ ሁሉ ምንድን ነው ለኃጢአት ስርየት ነው ህጻናት የሚጠመቁት ወይስ አይደለም ሲባልም እኛ ለኃጢአት ስርየት የምትለዋን ቃል ይዘን ዝም ብለን ቃሏን ስለተጠቀመ ብቻ አንድ ሰው አንቃወመው። ምን ለማለት ነው የሚለውን ሄደን ጠጋ ብለን እንሰማለን። ጠጋ ብለን ስንሰማ ልክ ቅድም እንዳልኩሽ ያው ለኃጢአት ስርየት ስንል አዳም ኃጢአትን ሲሰራ ባህሪው ጎሰቆለ፣ ተበላሸ፣ የሆነ ቁስል አገኘው። የአዳም ባህሪ ደግሞ የሁሉም ሰው ባህሪ ነው፣ የተለየ ባህሪ የለም። የባህሪ አንድነት ስላለ ቄርሎስ በዚህ መልኩ ነው የሚያብራራው። ውድቀትን በባህሪ አንድነት ያብራራዋል። የባህሪ አንድነት ስላለ የአዳም ልጆች ሁሉ በዚህ ውድቀት ውስጥ ወድቀዋል እና ከእግዚአብሔር ርቀዋል። ይህንን ኃጢአት ብለን እንጠራዋለን እና ሰው ሲጠመቅ ከዚህ ውድቀት ይወጣል። ይህንን ደግሞ ኃጢአት ብለን ስለጠራ ነው ለኃጢአት ስርየት ብሎ ቢናገር አንድ ሰው በቃ እንከራከሩም፣ ምንም ችግር የለበትም። ቃሉን በዛ መልኩ ተጠቅሙት ነው። እንደዚህ አይነት ክርክር ውስጥ አንገባም ማለት ነው። ስህተት ናቸው አንልም። ስለዛ ከቃላት የዘለለ ነው። ቴንኪው። እሺ አኪ አሁን ደግሞ ቲክታክ ላይ አሁን አንቺ ትጠየቂያለሽ። እኔ ይኸው ልጅ ተነሳች ለለዛ ነው ቅድም ቢሆን ነበር። ቆይ አልጨረስኩም። ብዙ ተጠየቅ አንቺ አይበቃም። ሰምቻለሁ ነበር። ቆይ ብዙ ጠየቅ። ለምሳሌ ልጅሽም እንዳያለቅስብሽ ሴት ናት እንዳታደግሚ። አኪ ቆይ እሺ ለምሳሌ ይሁን ቲክታክ ላይ ሰዓት ካለሽ ታዲያ ለምን ትንሽ አትጠየቂም? እሺ ቆይ እንደ ሁኔታ አይቼ ነው። ካለቀሰሽ እሄዳለሁ። ይህም ማየት ክፍት ነው፣ መስማት እኮ ይቻላል። እሺ በቃ የተወሰነ ጥያቄ ብቻ ጠይቃት እኮ። ቆይ አንዴ ልጨርስ ሲሶ። እሺ ቆይ ለምሳሌ እናንተ 4 ዓመት ሙሉ እኛን ፔንቴኮስታል እያለው ራሱ እኔን ጥምቀት ለኃጢአት ስርየት ነው ብሎ ማያምን እንዴት ስትሉ ነበር። ጥምቀት ለኃጢአት ስርየት ነው፣ ጥምቀት ለድህነት ነው ያላችሁ ጠይቁን ነበረ አይደል? ስለዚህ እናንተ ራሳችሁ ጥምቀት ለኃጢአት ስርየት ነው ብላችሁ ያው በህፃንነታችሁ ስለሆነ የምትጠምቁት ኦርቶዶክሳውያን አብዛኞቹ ጥምቀት ለኃጢአት ስርየት ነው ብላችሁ ካልሆነ የምትጠመቁት ለሌላ በጥምቀት ለድነት የማያምን ሰው ለኃጢአት ስርየት ብሎ የማያምን ሰው እኔ የተለየ ነገር አላየሁም። አኪ ከይቅርታ ጋር ማለት ነው። ምክንያቱም እነሱም በቃ ጥምቀት ያስፈልጋል ብሎ ያምናሉ። እናንተም ጥምቀት ለኃጢአት ስርየት ነው ብላችሁ ካልጠመቃችሁ እኔ አልታየኝም። ይሄንን ብትመልስልኝ። ግልጽ ነው ጥያቄ ወይስ ይብራራ? ግልጽ ነው። እሺ አሁን ደግሞ የጠየቀችው ምንድን ነው? እናንተ ከዚህ ቀደም እኔ ራሴን ጴንጤ እያለሁ ጥምቀት ለኃጢአት ስርየት ነው እያላችሁ በጣም አብዝታችሁ ትከራከሩ ነበረ አለች እህታችን። ያው በፊት ጴንጤ ነበረች፣ ጥምቀት ለኃጢአት ስርየት አይደለም ትል ነበረ እና ያው ጌታ ይመስገን እና በዚህ በቲክቶኩ ውስጥ አንቺ ተከራካሪያችን ነበረች። ጥምቀት አያድንም ለኃጢአት ስርየት አይደለም እያለች ማለት ነው። አሁን ይሄ ነገር በቃኝ ብላ ነው እንግዲህ ጥምቀት ለኃጢአት ስርየት ነው ብላ፣ ግን ጥምቀት ለኃጢአት ስርየት ነው ብላ ወደ ኦርቶዶክስ መምጣት ሲኖርባት ወደ ሉተራን ሄዳለች። ይሁን ቀስ ብላ ትመጣለች እና መለስ ስንል ግን መለስ ስንል አዎ ጴንጤኮስታሎችን ለኃጢአት ስርየት አይደለም በማለታችሁ ስህተት ናችሁ ብለናቸዋል። ታዲያ እናንተ ጋር ታዲያ ምንድን ነው ያለው ልዩነት አለችኝ አንዲቹ። ምክንያቱም ህፃናትን ለኃጢአት ስርየት አይደለም እያላችሁ አይደለ ወይ ብላለች። አይ ለኃጢአት ስርየት ነው የሚሉ ሰዎች አልኩሽ እኮ ከአዳማዊነት ወደ ክርስቶሳዊነት የመምጣት ድህነት ስላለው ሪጀነሬሽን ስለሆነ ዳግም ልደት ስለሆነ በጥምቀት ውስጥ የሚገኘው ጥምቀት ለዳግም ልደት ነው፣ ከውድቀት የመነሳት ጉዳይ ስለሆነ ለኃጢአት ስርየት ነው ብለው ካስተማሩ፣ ከዛ አንጻር ነው ለኃጢአት ስርየት የምንለው ብለው ካስተማሩ ችግር የለባቸውም ብያለሁ። ስለዛ ምንም ትክክል ናቸው እያልኩኝ ነው። ስህተት አይኖርባቸውም።
ስለዛ ጥምቀት ለድህነት ነው ወይ ካልሽ፣ አዎ ለድህነት ነው። ኢቭን ለህፃናት ራሱ። ምክንያቱም የእግዚአብሔር ልጆች ነው የሚሉት። የእግዚአብሔር ልጅ መሆን መዳን ነው በራሱ። ዳግም መወለድ በራሱ ድህነት ነው። ስለዛ ጥምቀት ለድህነት ነው የሚለው ለየትኛውም ሰው ይሰራል፣ ለትልልቆችም ለህፃናትም። ለትልልቆቹ ግን ለየት የሚለው ነገር ምንድን ነው ከተባለ ትልልቆች ይሄ በድርጊት ቀጣዩ ራሳቸው የሰሩት ኃጢአት የአክቹዋል ሲን የምንለው ማለት ነው የሚሰሯቸው ኃጢአቶችም ስላሉ እነሱን ኃጢአት ሁሉ ይደመስሳል። እነሱንም ጨምሮ አሁን ህፃናት ኃጢአትን አይሰሩም፣ አላደረጉም፣ ገና ናቸው። ከፍ ሲሉ ነው ኃጢአትን ሊሰሩ የሚችሉት። አዋቂዎች ግን ኃጢአትን ስለሚሰሩ እና በዛ በጥምቀት ውስጥ የሰሩትንም ኃጢአትንም ጭምር አሁን ለእነሱ ተጨማሪ ነገር አለው። እሱንም ጭምር የኃጢአት ይቅርታን ያገኙበታል ነው። ኦኬ፣ ወደ ጴንጤኮስታሎቹ ስንሄድ ጴንጤዎቹ ግን ምንድን ነው የሚሉት? ጥምቀት ጭራሹ ነው ለኃጢአት ስርየት አይደለም። ምንድነው ጴጥሮስ ምንድነው ንስሐ ግቡ እያንዳንዳችሁም ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስም ተጠመቁ ሲል ኃጢአታችሁ ይሰረይ ዘንድ ኃጢአታችሁ ይሰረይ ዘንድ ተጠመቁ ሲል ጴንጤ ይመጣና አይ ጥምቀት ለኃጢአት ስርየት አይደለም ይላል። ምን አገናኘው ከኛ ጋር? ክርስትናን ከፔንቴኮስታል ጋር ምን ያገናኘዋል? ለምሳሌ ቅዱስ ጳውሎስ ወደ ክርስትና ሲመጣ በሐናንያ ምን ተብሎ ነበር? አሁንስ ለምን ትዘገያለህ? ተነስ፣ ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ ተብሎ ነበር። ተጠመቅ፣ ከኃጢአትህም ታጠብ። ግን ፔንቴኮስታሉ ሊመጣና ምን ይላል? አይ ጥምቀት ከኃጢአት ለምታጠብ አይደለም ይላል። ታዲያ ክርስትናን ከፔንቴ ጋር ምን እንዳደረገው? መጽሐፍ ቅዱስ አማኝ የሆነ ክርስቲያንን መጽሐፍ ቅዱስን ከፍሎ ከሚያምን ከጴንጤ ጋር ምን እንዲያደርጓል? ከታላቅ ይቅርታ ጋር ማለት ነው። ምክንያቱም ከፍለውም እያመኑ ያሉት እነሱ ጥምቀት ለኃጢአት ስርየት እያለ መጽሐፍ ቅዱስ በግልጽ እየተናገረ አንቀበልም ብለዋል። ስለዛ መጽሐፍ ቅዱስን ክደዋል። እዚህ ጉዳይ ላይ ቢያንስ ሁሉም ላይ ላይሆን ይችላል፣ ግን እዚህ ጉዳይ ላይ ክደዋል። እሺ እና ሲስ እሺ በቃ ጠይቃትና ላይቡን እንዝጋው። አይ በቃ ምን ትጠየቃለች? ልጇም እንዳለቅስባት ይብቃተኛ ዝንበረችን ብንመለስ ይችላል። ሲሶ አንድ ደቂቃ ኦኬ፣ ይቅርታ ዲያቆን። እሺ ቀጥል። አይ አንዴ ሲሶ እስቲ አንሳ። እሺ አውራ አንዴ አንሳ ሲሶ የሆነ ነገር ተተለ። እሺ ሲስ አንድ ደቂቃ የማይፈጅም 30 ሰከንድ ፍቀድልኝ። አንድ ነገር እናገር። አይ ችግር የለውም ቀጥሉ። ሰዓት አኬ እንትን እናስፈቅደዋለን። አኬ ይቆያል። ቀጥሉ። አይ ጥያቄ አይደለም። እኔ አሁን አንድ የሆነ ቴክስት በውስጥ ገብቶልኝ ነው እና ቅድም በተናገርኩት ነገር የፐርሰናል ነገር አለ የተናገርኩት። የሉተራኖች እዚህ ቲክቶክ ላይ ያላችሁ ሉተራኖች በጣም ነው የምወዳችሁ ማከብራችሁ። ጓደኞች ያላችሁ በስልክ የምናወራም አላችሁ። ምንም እኔ ችግር የለብኝም ከእናንተ ጋር። እሺ ምንም ነገር አይደለም። ፐርሰናል ነገር አላወራሁኝም። እሺ እና ከእናንተ ጋር እኔ መጥቼ ነገር ከእናንተ ብዙ ነገር መማር ሰው ነኝ። ብዙ ነገር ከእናንተ እማራለሁ እና ጓደኞቼ ናችሁ፣ ወንድሞቼ ናችሁ። ሀንቹም ያው ቲክቶክ ላይ ጓደኛዬ ናት። ቤት ስከፍት ገብቼ አብሬ ማውራ ሰው ናት። ሌሎችም ደግሞ በውስጥ የምናወራ ሰዎች አለን እና ለዛ ነው አኪዋ አንተ ፍርሃት አይ አንድ ቴክስት ነው ወዳጆቼ ስለሆኑ አንድ ቴክስት በውስጥ ገብቶልኝ ነው እና ነው እንዴ? ወዳጆቼ ስለሆኑ ለዛ ነው እንትን ሌላ ፐርሰናል ነገር እንዳይመስላቸው ብዬ። ኦኬ አይ ጥሩ አደረጋለሁ። እኔ እንደ በሜዳ ደንግጠን መስሎኝ ነው። አይ እኔ ምን ቲክቶክን ራሴ ነኝ በራሴ ስልክ በራሴ ኢንተርኔት ነው የምጠቀመው። እሱን አይደለም እንደዛ እንዳይመስላቸው። አይ ጥሩ አደረጋለሁ። ወይ መተናል አለን። ናቲ ተናዘዘ እዚሁ እኮ ንስሓ ገባ። ምን አፕን? እኔ እኮ ስልክ ማኩ ደውሎልኝ እኮ ነው። ምን አፕን አድርጎ ነው ናቲ? ኧረ ናቱ በውስጥ አንድ ቴክስት ገብቶልኝ። እሺ አንድ ቴክስት ገብቶልኝ ታውቃለህ? ወዳጆቼ እንደሆኑ ታውቃለህ አይደለ ሲስ? አዎ ጋር አንተ ሉትራኖች ልዩነት ከሌለባቸው ልዩነት አለባቸው ብለህ ክሌም ማድረግ ትክክል አይደለም። እንደዛ የምርካረክ ይቅርታ መጠየቅ አለብን እንዴ? ኖ እሱኛውን አይደለም ያልኩት። ኔቨር ነው አይደለም። እነሱን
ፐርሰናል ነገር ችግር የለብኝም። አንተ ሁሉም ሉትራኖች አንድ ናቸው ብለህ ነው የምታምነው? እኔ አይደለሁ እንደ ጀመርኩት ቅድም። ሲስ ደግሞ ምን ሆነ? ከእሱ ውጭ ምን ተናገርክ ታዲያ? ለእሱ እንደ ይቅርታ እያልክ ከቴክስቱ በኋላ ምንድን ነው የምታምነው? አንድ ናቸው ብለን ከቴክስቱ በኋላ ጸባዩ የተቀያየረ እኮ ልጁ። ማነው ቴክስት ያደረገ? እኔ የኢትዮጵያ መካነ ኢየሱስ ቤተክርስቲያንና ቲክቶክ ላይ ያሉት ወንድሞቼና እህቶቼ ሉተራኖች አንድ አይደሉም። በቃ ይህን ነገር ተናግሬያለሁ። ቅድምም በእሱን ነገር ስናገር ፐርሰናል ጉዳይ አይደለም። አሁንም ቢሆን እየመጣሁ ቤታችሁ እማራለሁ። ወንድሞቼ ናችሁ፣ እህቶቼ ናችሁ። ሌላ ችግር የለብኝም ነው ያልኩት። እንደ የመካነ ኢየሱስ ግን አሁን የጴንቶችን ምናምን ነገር መድረኪ ላይ እንዳመጡ ያለችውን ነገሮች ታላጋራጋለች። እንዴት አየሁ? እኛ እኮ ድሮ ተናግረናል። አንተ እኮ ነበርክ ይህን ነገር የጀመርከው። አንድ እንዳልሆኑ እና አብረው ማገልገል እንደሌለባቸው አብረው መካፈል እንደሌለባቸው እኮ ሁሉም ሰው ተናግሯል እኮ። ያው ቆዩ እንጂ ተናግሯል። ነበረ እኛም እነሱ ጋር ሄደን እንሰብካለን፣ እነሱም ነገር ይሰብካሉ ያን እያሉ እዚህ ሚዲያው ላይ ብዙ እንትን ይሉ ነበር እና አሁን በግልጽ የፔንቴኮስታል ተጽዕኖ ነበረ። ፔንቴኮስታሎች ትንሽ ፈርጠም ያሉ ናቸው በሀብትም ስልጣን ላይ ምናምን በተለያየ መንገድ ትንሽ ፈርጠም ስለሚሉ ያ መካነ ኢየሱስ ትንሽ አቅም ስለሌላቸው ከዛ አንጻር ነው እንጂ አንድ የዋዴ ላይ ከብቷል እንደ ጋይስ አንድ ተደውሎልኝ ነበር። ናቲ የሚታርግልኝ የዋዴ ላይ ገብቷል። እስቲ ንገሩኝ እስቲ ከታች ያለች ሰዎች የዋዴ ጋር አንድ ልዩ ፕሮግራም ነበር። እስቲ ቼክ አድርጉና ንገሩኝ እስቲ። አይ አብሮዲ በቃቸው። ቆይ አኬ እንዳትወጣ የምትፈለግበት አንድ ፕሮግራም አለ። ቆይ አወጣው በቃ ቆይ አኬ ጌታን አዎ ከፍቷል እየተባልክ ነው። ቆይ መኩና አሁን ሰው ደውሎልኝ ነው። ምንድን ነው? ቆይ እያለ እኮ ነው። መኩም ቆይ እያለ ነው። መኩም ቆይ ዘኩ እንዴት ነህ? በእናትህ ሻ እንዴት ናችሁ? ሰላም ብያለሁላችሁ ነው 1000 ሰዎች እንዴት ነህ ዘኪሻ? አለን። ማስታወቂያ ልሰራ ነበር ሲሳይ። ዘኩ ትችላለህ። እሺ እንትን ቲክቶክ አካውንት ሁሉም ተመቷል እና ያው መቼም እዚህ ውስጥ 1000 ሰው ምናምን አይቷል ብዬ አስባለሁ። የአኬን አካውንት የለቀቀው ቪዲዮ አለ። እሱን ኮፒ ሊንክ ምናምን ብታደርጉ ሲመቻችሁ ምናምን እና ደግሞ በዛውም እኔ ምናምን ቪዲዮ ለቅቅ ያለው እና እሱን የተወሰነ ገብታችሁ ነካ ነካ ብታደርጉት። ጨርሻለሁ። ሲስ አሪፍ ማስታወቂያ ነው። የአኬንና የዘኩን አካውንት ኮፒ ሊንክ ሼር አድርጉላቸው። ወይ ተአምር! ለምን አንደኛ ነው ወጥቼ ማለት ነው። ዛሬ ኪዳነ ምህረት ናት። ኪዳነ ምህረትን የምትወዷት ሁላችሁም 16 ጊዜ ኮፒ ሊንክ አድርጉልኝ። ለምን አልልም? ኧረ ቆይ ሌላ ማስታወቂያ አለኝ። ካኪ የሆነ ሰው ሪፎርመሮች ሪፎርመሮች የውይይት ጥሪ እያደረጉ ነው። ከታች ምናልባት እዚህ 1000 ሰዎች አሉ። አርሜኒያን ካላችሁ እንትን ሞግቱን እያሏችሁ ነው። እኔ ሪፎርመር ነው ሪፎርመሮች ነው። ሪፎርመሮቹ ለአርሜኒያን የውይይት ጥሪ እያቀረቡ ሪፎርም ጥሩ ነው። ከታች ስላተታቸው እንትን ከአርሜኒያን አሁን ጨረስን። ሉጣ ሲስ ቆይ አንዴ መኩን እየጠበኩት እኮ ነው። መኩ እየመጣ ኔትወርክ ይዞት ነው። ቆይ ከዋዴ ጋር ይመጣሉ። አንዴ የሚታርጎና አንተ ራስህ እኔ እኮ ስራ ይፍረስ ትለኛለች። ማዚ ነች። ኧረ ማዚኛ ቤት ከገባሽ ቆየሽ። እናቱ የውይይት ጥሪ ደርሶ ነው እንትን አለብዩ ያልካቸው። እኔ ነው ቶኒ ምን አልከኝ? በውስጥ እንወያይ ሲሉ ነው አለብዩ ያልካቸውን። ኧረ አይደለ የሆነ ፐርሰናል ነገር መስሏቸዋል እና የሆነ የጥላቻ ነገር ስለመሰላቸው አንድ ወዳጅ አለኝ ደውሎልኝ ነው ቴክስት አድርጎልኝ ነው። ለዛ ነው
እናቱ ሪከርደሮች አሉ። ምንም ማልክ ምንም ከመልቀቅ ወደኋላ ያሉ ማዚ እንዴት ነሽ? ኖ አይ እኔ እኮ የተናገርኩትን ነገር እኮ አልክድም እኮ አሁንም ቢሆን የማምንበትን ነገር ነው የተናገርኩት። ነገም የምናገረው ነገር ነው። ማዚ እንዴት ነሽ? ደህና ነሽ? ሲሲዬ እንዴት ነህ? ሰላም ብያለሁ። ሁላችንም በጣም ደህና ነን። እንዴት ነሽ? ደህና ነሽ ወይ? ደህና ነኝ። ከታች እኮ ሆነች ስራዬ ከሚፈርስ ሆነች ቢፈርስ ይሻላል ብዬ እኮ ነው። አይ ያኔ ቀሌን እኮ አይደለም እኮ ሲሪየስ የሆነ ቤት ላይ አርሜኒያንን ሪፎርመሮች የውይይት ጥሪ እየጠሩ ነው አሉ። እሱን ሰምቼ እኮ ነው እኔ። አይ እኔ ካንተ ነው የሰማሁት። አይ ጌታ እኔ አይደለሁም፣ በእውነት እኔ አይደለሁም። ሌላ ሰው በውስጥ ቴክስት አደረገልኝ እና አርሜኒያን ለሪፎርመሮች ማለት የማን ነበር የሚባለው? ቶሪ ማን ነበር? ማን ነበር ሪፎርመሩ? ይሄ የእንትና ጓደኛ እንትና ትክክል መታችሁም እስቲ አቅም ያለው ጎበዝ ሰው ካለ ትምህርታችሁን ኑና ሞግቱ እያለ ነበር። ቤሊ ስቲና አይ ውሸት እኮ አይደለም። ቤሊ ትንሽ ማዚ ዮሐዴ እኮ ከፍቷል። እዚህ ይመጣለሁ ብሎ ነው እንዴ? ዮሐዴ ከከፈተ እኔ ልዘጋው ነው። ዮሐዴ መክፈቱ እያሉ ስለሆነ እኮ ነው። ከከፈተ ቀጥታ ሁላችንም እዛ ነው። ዮሐዴ ከከፈተ እኔ ልዘጋው። ልዩ ፕሮግራም አለ ዮሐዴ ጋር። ዮሐዴ መክፈቱ ብቻ ጻፉ። እስኪ አንተ አንዴ በለጠ። ቆይ አንዴ ቤሊ ቆይ አንዴ ልዩ ፕሮግራም አንዴ ማስታወቂያ እንትን እያለን ነው። ዮሐዴ ከፍቷል። ኦኬ ዮሐዴ ከከፈተ በቃ ዩ ጋይስ ሁላችንም እዛ ስምመጡ ሰዎች ያላችሁ ማዝዬ በቃ እኔና አንቺ እስቲ እናወራበታለን ይሄን ነገር። እሺ ቴንኪው። እሺ ይቅርታ ማዚ የሆነ ልዩ ፕሮግራም ስላለ ነው። ናቲና እኛ እንቀጥል እስቲ። ናቲዬ ምንድነው ለምንድነው ያ ሰውዬ ገብቶ ለምን እኛ መካነ ኢየሱስ እንዲህ ነው ምናምነው ብሎ ለምንድነው ማይሞግት? ሆነ ያልገባኝ ነገር ናቲሻል ጋይስ በዚያ ጋይስ በቃ እንትን ዮሐዴ ቤት ከፍቷል። ልዩ ፕሮግራም ዮሐዴ ጋር አለ። እነ መኩም አኬም ምናምን ይገባሉ። ኦኬ እዘጋዋለሁ፣ ችግር የለም። የእርዳታ ፕሮግራም ስላለ እንትን ነው፣ የእርዳታ ፕሮግራም ነው። ሲስ ግን ናቱ ኮሉትራን አይደለም ነው እንደምትጠይቀው። እኔ ራሱ ኮንፊውዝ አደረገኝ እኮ ማለት እኔ ቆይ ምንድን ናቱ? ሉትራን መካነ ኢየሱስ ነህ እኮ። መካነ ኢየሱስ እኮ እንትን እኮ ናት እኮ መካነ ኢየሱስ እኮ ሉትራን ቸርች እኮ ናት እኮ። ኔቨር አይደለችም። ሉተራኖች የኢትዮጵያ መካነ ኢየሱስ ቤተክርስቲያን እና ውጭ ሀገር ያለው ሉተራን የነ ቲክቶክ ላይ ያሉት የሉተራኖች ሁለቱ በጣም የተለያየ ነው። እኔ የኢትዮጵያ ወንጌላውያን ቤተክርስቲያን የመካነ ኢየሱስ አባል ነኝ። እኔ ማዚ ነገሪ አንድ ናቸው። በጌታ ነገሪ ውስጥ ማዚ ምንድን ናት? እስኪ አንዴ እንትን አስገባው፣ እስኪ ቤሊን አስገባው። ሲስ አንዴ ይተንፍስ በእናትህ ቤሊ። አንድ ዮሐድ አልከፈተም ትሉናላችሁ፣ ዮሐድ ከፍቷል ትሉናላችሁ። አልከፈተም፣ ዮሐድ አልከፈተም። እኔም ወጥቼ አይቼዋለሁኝ። ሰው ሌላ ሰው ቤት የከፈተበት ቤት የገባው እሱ አልከፈተም እኮ። ኦልሬዲ ፕሮግራሙ ራሱ ነው የእንትኑ ፕሮግራም ነው ሩይ የልጅቷ የሄራንን ፕሮግራም ከሆነ የልጅቷ የሄራን ፕሮግራም የእሷን ከሆነ ስለሱ እያወሩ ስለሱ ከሆነ እኛም ራሱ እዛ ሄደን እንገባለን። ዋናው ፕሮግራሙ ስለሱ መሆኑ ነው። ስለ ልጅቷ ከሆነ አንድ እርዳታ የሚያስፈልጋት ልጅ አለች እና በዛ ምክንያት ነው የኔም ላይቬን ምዘጋው። ስለ እሷ ከሆነ ሰው ቤት ግን ደህና ፎሎወር ያለበት ቤት ቢሆን ግን ሰው በደንብ ቢሰበሰብ አሪፍ ነበረ።
እንግዲህ እንደዛ ነበር ያወራነው። እኔም እንዴት እንደሚደረግ አላወኩም። ኦኬ ኑ ኦኬ ረቂቅ አይ ከከፈ በቃ እንሂድ፣ እዛ እንሂድና ምንችለውን ነገር እናርግ። ቴንኪው። እኔ ካልዘጉ አትወጡም። እኔ ስዘጋ ትወጣለህ። አይ እንውጣ በቃ ሲሲ እንውጣ። ነገ ምናምን እንገናኝ።